ጽናት ምልክት የቅድስት ወለተ ጴጥሮስ ገድልና ድንቅ ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በስማቸው ገድል ከተቀረጸላቸው ክብርና ዝናቸው ከአጽናፍ እስከ አጽናፍ ከናኘው ጥቂት ታላላቅ ሴቶች መካከል እርሷ ቀዳሚ ናት። ቅድስት ወለተ ጴጥሮስ ይህ ስም ሲጠራ ወደ አእምሯችን የሚመጣው ፍጹም መንፈሳዊ ጀግንነት፣ እውነተኛ የእምነት ጽናት እና ለሀገር ለሃይማኖት የተከፈለ ታላቅ መስዋዕትነት ነው። እርሷ በ17ኛው መቶ ክፍለ ዘመን በኢትዮጵያ ምድር የተነሳች የጽናት ተራራ የቅድስና ማማ ናት። ነገር ግን ታሪኳ የመንፈሳዊ ሕይወቷን ታሪክ ብቻ አይደለም። የነገስታት ግቢን፣ የፖለቲካ ሴራዎችን፣ በባዕድ ሃይማኖት ወራሪዎች የመጣውን ከባድ ፈተናና በቁርጠኝነት የተመራው የሴቶች ገዳም ሕይወት መነሻ የሚያሳይ ታላቅ ታሪካዊ ክስተት ነው። በዘመኗ የነበሩ ነገስታት በስልጣን ጥም አጥብቀው ሲንቀጠቀጡ፣ እሷ ግን የዘውድና የሀብት ክብርን ንቃ በመጣል ለእውነት የቆመች ባልንጀራ ሆናለች። በዛሬው የ30 ደቂቃ ልዩ ዝግጅታችን ወደ 17ኛው መቶ ክፍለ ዘመን የኢትዮጵያ ወርቃማና ፈታኝ የታሪክ ዘመን እንመለሳለን። የቅድስት ወለተ ጴጥሮስን ልደት፣ በትዳር ሕይወቷ የገጠማትን ታላቅ ሐዘን፣ በቤተ መንግስቱ የነበራትን ቤተ መንግስቱን ጥላ የጠፋችበትን ምስጢር፣ በካቶሊክ እምነት አስፋፊዎች ጋር ያደረገችውን የአንገት ለአንገት ትግል፣ የገዳማቷን ታሪካዊ ገዳም ከድምሩ እስከ ፍጻሜው በዝርዝር እንመለከታለን። ይህንን ድንቅ መንፈሳዊ ጉዞ ለመከታተል ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። የቅድስት ወለተ ጴጥሮስ ታሪክ የሚጀምረው በ1984 ዓመተ ምህረት አካባቢ ነው። የተወለደችው በታላቁ የኢትዮጵያ ክፍለ ሀገር ያዕቆብ ምድር ውስጥ ነው። አባቷ አፄ ያዕቆብ የተባሉ ታላቅ መኳንንት ሲሆኑ እናቷ ደግሞ እምነተ ክርስቶስ ትባላለች። ወለተ